ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ብዛ። በዛሬ ትምህርታችን የምንመማረው የአማርኛ ቃላት ምስረታ ነው። ዛሬ ከዚህ ጋር የምታዩዋቸውን አራቱን የአማርኛ ፊደላቶች መነሻ እያደረግን በእያንዳንዳቸው ደግሞ አምስት አምስት ቃላቶችን የምናይ ይሆናል ማለት ነው። በቅድሚያ ግን ለቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም እንዲሁም ዋትሳፕ ላይ ደውላችሁ በመመዝገብ በሳምንት እስከ 5 ቀን ድረስ በቀን ደግሞ ለአንዳንድ ሰዓት ያክል በግልም በግሩፕም እንደ ፍላጎታችሁ መማር ትችላላችሁ ማለት ነው። ቻናሉን ላይክ እና ሸር እንዲሁም ሰብስክራይብ እያደረጋችሁ ጀምሩ። አሁን ወደ ትምህርታችን እንገባለን። እንዳልኳቸው እዚህ ጋር መ፣ ሰ፣ ሸ፣ ቀ አራት ፊደላቶች አሉ። ስለዚህ መነሻ ፊደሎቻችን ለቃላቱ እነዚህ ናቸው ማለት ነው። ከዚህ ከመጀመሪያው ጀምረን አሁን እናነባለን። እዚህ ጋር ምን ይላል? መከረ መከረ ሶስት ፊደላቶች አሉ። መነሻ ፊደላችን እንዳልኳችሁ መ ነች። ከዚያ ሶስት ፊደል ተጠቅመናል። መ አለች፣ ከዚያ ከ አለች፣ ከዚያ ረ አለች። እነዚህን በአንድ ላይ ስናነባቸው ምን ይላል? መከረ መከረ። ቃላት ማለት እንግዲህ ፊደላቶች ሁለት እና ከዚያም በላይ የሆኑ ፊደላቶች በአንድ ላይ ሆኑና እነዚያ ተገጣጥመው የሆነ ትርጉም ሲሰጡን ያ ምን እንላለን? ቃል እንለዋለን። እዚህ ጋር አሁን መ ከና ረ በአንድ ላይ ገጣጥመን መከረ ብለን ካነበብነ ይህ ትርጉም ያለው ቃል አገኘን ማለት ነው። መከረ መከረ። እሺ ከዚህ ጋር ደግሞ ስንመጣ መለሰ መ አለች፣ ከዚያ ለ አለች፣ መጨረሻ ሰ አለች። መለሰ መለሰ። አልነገርኳቸውም እንጂ እነዚህ ግን ሙሉ ቃላቶች ዛሬ ይዣቸው የመጣው በመጀመሪያ ድምፅ ብቻ የተመሰረቱ ናቸው። ከመጀመሪያ ፊደላት የወጣ ቃል የለም ማለት ነው። ሁሉም በመጀመሪያ ፊደል የተመሰረተ ነው። ይህ ደግሞ በተለይ ለጀማሪዎች በጣም ቀላል እና ለመጥራት ለማንበብ በጣም ቀለል ያለ ስለሆነ እንደ መለማመጃ ይሆናችኋል ብዬ አስቤ ነው ይህን ይዤላቸው የመጣው ማለት ነው። ስለዚህ ይሄን አሁን ስናነበው መለሰ መለሰ። ከዚህ ጋር ደግሞ መገበ። አሁንም እዚህ ጋር ሶስት ፊደላቶች አሉ። መ፣ ገ እና በ በአንድ ላይ ምን ይላል? መገበ አይደለ? መገበ መገበ። ከዚህ ጀምራችሁ ተራውን መጥራት ነው። በቃ ፈጠን ብላችሁ መጥራት ነው። መገበ። እሺ ቀጣዩ ደግሞ እዚህ ጋር መጠነ መጠነ መጠነ። እሺ የመጨረሻዋ እዚህ ታች ላይ መደበ መደበ መደበ። መ የመጀመሪያ፣ ደ የመጀመሪያ፣ በም የመጀመሪያ ፊደል ማለት ነው። መደበ። እሺ አሁን በመ የተመሰረቱትን አይተናል። ቀጣይ ደግሞ ሰ ነች። እዚህ ጋር ሰ። ከዚህ ጋር ሰከረ ሰከረ ሰከረ። ሰ የመጀመሪያ፣ ከ የመጀመሪያ፣ ረም የመጀመሪያ ፊደል ሰከረ። ሰፈነ ሰፈነ ሰፈነ። እሺ ሰከነ። እዚህ ጋር ምን ይላል? ሰ አለች፣ ቀጣይ ከና መጨረሻ ነ። እነዚህን በአንድ ላይ ስናነባቸው ሰከነ ሰከነ። እሺ ከዚህ ጋር ደግሞ ሰደበ ሰደበ ሰደበ። ሰ አለች፣ ቀጣይ ደና መጨረሻ በ ማለት ነው። በአንድ ላይ ሰደበ ሰደበ። እሺ በሰ ከተመሰረቱት የመጨረሻዋ ሰበከ ሰበከ ሰበከ። እሺ እነዚህ ሙሉ አምስት ፊደላቶች በማን የተመሰረቱ? በሰ ማለት ነው። ሰከረ፣ ሰፈነ፣ ሰከነ፣ ሰደበና ሰበከ። ሰበከ ስንል ሙሉ መነሻ ፊደላችን ማነች? ሰ ነች። እሺ ሶስተኛ ላይ የምናገኛት ደግሞ እዚህ ጋር ሸ ነች። ሸ ሸ ለ መ። ከዚህ ጋርም ልክ እስካሁን እንዳየነው ሶስት ፊደላቶች አሉ። ሸ መጀመሪያ አለች፣ ከዚያ ለ አለች መካከል ላይ፣ መጨረሻ መ አለች። እነዚህም በአንድ ላይ ስናነብ ምን ይላል? ሸለመ ሸለመ። ሸበረ ሸበረ። ሸ ከዚያ በና መጨረሻ ረ አንድ ላይ ሸበረ ሸበረ። ሸ እዚያ ወ መጨረሻ ደ። እነዚህን ደግሞ ስንገጣጥማቸው ሸ አለች፣ ወ መጨረሻ ደ፣ በአንድ ላይ ሸወደ ሸወደ። ሸ
ሸፈነ ሸፈነ። እሺ ከዚህ ጋር ሸገ ሸሸገ። ከዚህ ጋር ደግሞ ሁለት ጊዜ ነው የመጣች። ሁለት ጊዜ ከመጣች ሁለት ጊዜ መጥራት አለብን። ሁለቱ ተመሳሳይ ነው ብለን አንድ የጠርት ብቻ መጥቶ ሳይሆን ሁለቴ ከተጻፈ ሁለቴ፣ ሶስቴ ከተጻፈም ሶስቴ የተጻፈውን ሁሉ መጥራት አለብን ማለት። ስለዚህ እዚህ ጋር አሁን ሸሸገ ነው። ሁለት ጊዜ ሸሸ እንላለን። ሸሸገ ሸሸገ። እሺ የመጨረሻ ፊደላችን እዚህ ጋር ማነች? ቀ ነች። ቀ። እሺ ከዚህ ጋር ቀየረ ቀየረ ቀየረ። አሁን ደግሞ በቀ የተመሰረተ ቃል ነው ማለት። ባለ ስንት ፊደል ነው? ባለ 3 ፊደል። መጀመሪያ ቀ፣ ከዚያ የና መጨረሻ ረ፣ በአንድ ላይ ቀየረ። እሺ ቀጠነ ቀጠነ ቀጠነ። ቀለመ ቀለመ ቀለመ። ቀበረ ቀበረ ቀበረ። እሺ የመጨረሻው ቀሰመ ቀሰመ ቀሰመ። እሺ እንግዲህ በዛሬ ትምህርታችን ባለ 3 ፊደል የሆኑ የአማርኛ ቃላቶች እንዲሁም ደግሞ ሙሉ ቃላቶች የተመሰረቱት በመጀመሪያ ድምጽ ብቻ የሆኑ መ፣ ሰ እና ሸ እንዲሁም ቀ፣ በእነዚህ በአራቱ ፊደላቶች በእያንዳንዳቸው ደግሞ 5 ቃላቶችን አይተናል ማለት ነው። በቀጣይ በሌሎች ትምህርቶች እመልሳለሁ። ሁሌም እንደዚህ አይነት ቪዲዮዎችን እየሰራሁ ስለምለቅ እናንተ እየገባችሁ መከታተል ይቻላል። በቀጣይ በሌሎች ትምህርቶች እስከምመለስ በያላችሁበት ሰላም ሁኑ። ቻው